ምክር ፈልጌ ነው። እሺ ንገሪኝ። እኔ የምኖረው ኢማራቲ ነው። እሺ። በጣም የምወደው ልጅ አለ። እሱም የሚኖረው ኢማራቲ ነው። ከመጣሁን 8 ወሩ ነው። ኢትዮጵያ ነበር የሚኖረው ማለት ነው። እሺ። ከዚ እኔ ያለሁት ኮንትራት ነው እና ውጪ ሲለኝ እኔ 2 ልጆች ስላሉኝ ሁሉንም ነገር ያውቃል። የሰፈር ልጆች ነንና እኔ በወጣ መጀመሪያ ቤተሰብ እናሳውቅና እወጣለሁኝ። ቤተሰብ ሳላሳውቅና እኔ ካሳናደርግ እኔ አልወጣም። መውጣትም አልፈልግም። እንዴት ነው የተዋወቃችሁት? ከሱ ጀምረሽ ነገር የአንድ ሰፈር ልጆች ነን እኮ። እኔ ከመጣሁ እስከ 4 ነው እና በስልክ አጋጣሚ በስልክ እኔ ቤተሰብ ፈልጌ የሱ ስልክ ነበረኝና እኔ ደወልኩለት። እሺ። ኢንተርኔት ተቋርጦ በዛን ሰዓት የሱ ስልክ ኦንላይን ሳየው ደወልኩለት እና ቤተሰብ አገናኘኝ አልኩት። ከዛ እያወራን ወደ ፍቅር ተቀየረ። ማውራት ከጀመርን አሁን 1 ዓመት 4 ወር ሆነን። እሱ ደግሞ ወደ ኢማራቲ ከመጣሁን 8ኛው ወደ 9 ወር ሆነው። በራሱ ነው የመጣው? ከዛ አዎ በራሱ ነው። እኔ ምንም ማለት እኔ ገንዘብ አልሰጥም እና ውጭ ሲለኝ እኔ መውጣት አልፈልግም። እዚህ ጋር ያለው እኔ ህይወት አለኝ፣ ልጆች አሉኝ፣ ልጆች እያሳደግኩ ነው። ግን አጋጣሚ ህይወቴን ስለማያውቅ የበፊቱን ህይወቴን ስለሚያውቅ የሚያግዘኝ መሰለኝና ቦታ ሰጠሁት። እኔ ከማንም ጋር መቀራረብ አልፈልግም። አሁን ውጭ ሲለኝ ግን እኔ መውጣት አልፈልግም። ለምንድን ነው የማወጪው አቶችኝ ማለት ነው ሲለኝ፣ በእርግጥ እወድሃለሁ ግን ወጥቼ ደግሞ እኔ ከወጣው በኋላ ኢማራቲ ስራ የለም። አንደኛ ነገር በራሴ ያሰራለሁ ብዬ ብል እንኳ ብዙ ወጪ ይጠይቀኛል። ሰዎችን ላስፈቅድና ኢትዮጵያ ልግባና ልገባ ስለሆነ ኢትዮጵያ ልግባና ሰዎችን ላስፈቅድ ልንገራቸውና ቤተሰብ ካሳወቅን በኋላ ኒካ ካደረግን አገባው በወር 1 ጊዜ ፍቀዱልኝ እላቸዋለሁ ሰዎችን እና በዚህ እነስማማ ስለው አይ መውጣት አለብሽ ሲለኝ እኔ መውጣት አልችልም፣ መውጣትም አልፈልግም። የመጣሁት በእርግጥ ፍቅር ቢያሸንፈኝም የመጣሁት ለስራ ልጆች አሉኝ፣ ልጆቼን ማሳደግ እፈልጋለሁ። ወጥቼ ህይወቴን ካበላሸው በኋላ ብትተወኝ ሳስብ የሰፈር ልጆች ነኝ፣ ህይወትሽን ለምንድን ነው ማበላሸው? አይ አላመንኩበትም ይህን ህይወት። ቤተሰብ እናሳውቅ ስልክ መጀመሪያ እኔና አንቺ መገናኘት አለብን አልከኝ። ለምንድን ነው እንደዚህ የምትለኝ? ሰው ስዘጋው ስልክ ማለት ኢሞ ጠቀማለሁ፣ ሳጠፋፋ በመስመር ይደውልልኛል። ተወኝ ስለው ብተውሽ በፊት ተውሽ ነበር። እዚህ ቦታ ሳንደርስ እዚህ ኢማራቲ የመጣሁት ለአንቺ ብዬ ነው፣ አንቺን ለማገኘት ብዬ ነው። ይህ ሁላ መስዋዕትነት ከፍዬ የመጣሁት። አንቺ ደግሞ እዚህ ጋ ተወኝ ትይኛለሽ ለምንድን ነው ሲለኝ፣ አይ አንተ የኔ ህይወት እንድበላሽ ስለሆነ የምትፈልገው፣ እኔ ደግሞ ህይወቴ ማበላሸት አልፈልግም። ከባለፈው ህይወቴ መማር አለብን። ይሰማል? ይሰማል። አለቅሱ። አይዞሽ አይዞሽ ንገሪኝ። ከመግባትሽ በፊት እንገናኝ ሲለኝ አይ እኔ መገናኘት አልፈልግም ከአንተ። እኔ ካደረግን በኋላ መገናኘት እንችላለን። የምከፍለውን መስዋዕትነት እከፍላለሁ አልኩት። ስለው ይሄ እኔ ለአንቺ የከፈልኩትን
ትንሽ ብዬ የምለው ኢማራት የአንችን ፍለጋ መምጣቴ ነው አለ። አይ እንደዛ ከሆነ እሺ፣ እንደዛ ከሆነ የምትወደኝና የምታፈቅረኝ ከሆነ ለምንድን ነው እንደዚህ ከምትለኝ ለምን አትረዳኝም ብዬ ስል የምረዳሽ ትክክለኛ ወጥተሽ ሳገኝሽ ነው። እኔ ደግሞ ማገኘት አልፈልግም። እኔ ካሳ አደርግ ቤተሰብ ሳያውቅ ማለት ልተወው ስላልቻልኩም መቶ ራሴን ላቁም ስፈልግ መቶ ይረብሸኛል። አይዞሽ አሁን ማለት ናይ ውጪ ምንድን ነው ወጥተሽ ምንድን ነው እሱ ማለት ወጥተሽ እንገናኝና ከዛስ ምንድን ነው ይፈልጋል? ወጥተሽ እንገናኝና በቃ አውርተን ሁሉንም ነገር ትመለሻለሽ ወደ ስራው ንገሪያቸው። እነሱ ደግሞ አሁን የሚያውቁት እኔ ምንም ነገር ማለት ስልክ የማወራው ማታ ማታ ነው፣ ቀን አላወራም። ባል እንደሌለኝ ልጆች እንዳሉኝ እንጂ ባለ ትዳር እንዳልሆን ያውቃሉ ሰዎቹ። እንዴት አስፈቅጄ እወጣለሁ ስለው አይ ንገሪያቸው በቃ እኔ ስራዬ እንዲበላሽ አልፈልግም። አንደኛ ሰዎች ይወዱኛል፣ ተረዳኝ ስለው የምረዳሽ ወጥተሽ ስንገናኝ ብቻ ነው የምፈልገኝ። ለስሜት ከሆነ ተወኝ። እኔ ብዙ ህይወት አሳልፌያለሁ፣ ደክሞኛል። አሁን ላይ ያንን ያለፍኩበትን ህይወት ማስታወስ አልፈልግም። እና ህይወቴን ስለምታውቀው እባክህ ተወኝ ስለው በቃ ጥፍትፍት አድርጌ ከኢሞ ከምናምን ጠፍቻለሁ። ግን ቁጥር አልቀየርኩም። አንደኛ ነገር አይዲን አሁን በቅርቡ ስለሆነ የምቀይረው ለምንድን የምታለቅሺው? ምንድን ነው ያስለቅስሽ? አለቅሶ ከብዶኛል በጣም እኮ አሁን እሱ ያለሽ ነይ ውጪና እንገናኝ ነው አይደል? ማድረግ እንደማትችይ ያንን መናገር ነው አንደኛ የመጀመሪያ ነገር። ሚዩት አድርጊና አዳምጪ። ገብቶሻል? አትችይም። በቃ ሰው ሀገር ነው ያለሽው፣ ሰው ቤት ነው የምትሰሪው። ምንም እኮ ይሄ የሚያስለቅስም አይደል። ያንን መረዳት ካልቻለ ቴንክ ዩ ቬሪ ማች። መንገዱ ቅርብ ግልጽ ቁጡሽ ቀይ ምንጣፍ አንጥፈሽ መሸኘት፣ ምንም መለመን የለብሽ። ሰው ሀገር ነው ያለሽው፣ የእናትሽ ቤት አይደለም። ስለዚህ መውጣት አልችልም፣ የምሰራበት ቦታ መሄድ አልችልም፣ ከዚህ የምሰራው ኮንትራት ብለሽ በግልጽ መናገር የመጀመሪያ። እሱም መቀበል ካልቻለ በቃ አለቀ። እሱ የሚፈልገው ሌላ ጉዳይ ነው ማለት አብሮ ሻሽሽ ግዳሜ ለማለት ብቻ ነው እንጂ አንቺን ለትዳር ለቁም ነገር አይፈልግም። ስለዚህ ምንድን ነው የምታደርጊ? አርፈሽ ትቀመጫለሽ። እንዴ እናቷ ሞት አባት እኮ ሀዘን የተቀመጠሽ ነው የሚመስለው እኮ ስታለቅሽ። ለወንድ እኮ አይመስልም፣ ለጎረምሳ። ቆፍጠን በይ እንጂ ኮስተር መረር። ማይሆነውን አይሆንም፣ ማይቻለውን አይቻልም። እምቢ ማለት ልመዱ ጎበዝ። እምቢ ያስከብራል፣ አልበለዚያ ያስንቃችኋል። ስለዚህ የሚያስለቅስ አይደለም ይሄ ማለት። እንደው በአንቺ ጫማ ውስጥ ሆነን እናስበው ምናምን ብለን እኮ ልናስብ እንችላለን፣ ግን እንደዛ ራሱ ቢሆን ስታስብ የሚያስለቅስ አይደለም። ልትታዩ የምትችይው ነው። ሁለተኛ ነገር ያግባሽ፣ ገብቶሻል? ያግባሽ ከቻለ ማለት ነው። አግብቶሽ ትዳር ይዞ በአግባቡ ያኑርሽ። አለበለዚያ ዝም ብሎ እንደዚህ እየተመላለሱ ወጥተሽ ካላገኘውሽ ምናምን አልቻልሽም፣ በቃ አልቻልሽም፣ አታልቅሽ። ስራሽ ላይ አተኩሪ።
እሺ ከፈለገ ከሆነ ማግባት ነው ያለበት። ይሄ አንቺ ማኖር ካለበት ማለት ነው። ተግባባ? ግልጽ ነው። አለሁ። አመሰግናለሁ። እንዳታለቅሽ ከዛሬ ጀምሮ እሺ? እሺ፣ አላለቅስም። አመሰግናለሁ። እሺ በርቺ። ከባድ ነው ጎበዝ። ለወንድ ልጅ የምታለቅሱ ሴቶች አላችሁ፣ ለሴትም እንደዛው በወንድም ሲሆን ለሰው እንባችሁ የሚገባው ሰው እንኳን ቢሆን ቁጥሩ ሄሎ አስቸጋሪ ነው እኮ ጎበዝ፣ አስቸጋሪ ነው። ሄሎ እንኳን ደህና መጣ። እንኳን ደህና ቆየኝ። ሰላም ነዋ? ሰላም ነው። ምን እንታዘዝ? እኔ ባለቤቴ ዱባይ ነበር የምትኖረው እና እሺ ተጋብተን ምናምን በቃ አብረን ነው የምንኖረው። የ12 ዓመት ልጅ ምናምን ነበረችን እና እሺ በመሀል ያው ሰርቼ ልንጣ ምናምን ስትል ያው ሁላችንም በፍላጎት ወደ ዱባይ መጣች ማለት ነው። እሺ ከዛ እኔ ሹፌር ነበርኩኝ። በአጋጣሚ ባጃጅ ካልገዛው ወደ ክፍለ ሀገር ካልሄድክ ምናምን አለች። አዲስ አበባ ነበር የምኖረው። ባጃጅ ካልገዛ ባጃጅ ልግዛና ብር ሞላልተን ወደ ክፍለ ሀገር ሄድና ስራ አለችኝ ማለት ነው። እሺ ብዬ እዛ የምሰራበት መስሪያ ቤት መለቀቂያ አስገብቼ ምናምን ወደ ክፍለ ሀገር ሄድኩኝ። ክፍለ ሀገር ከሄድኩ በኋላ ከቤተሰቦቿ ጋር ምናምን ተማክራ ወንድሟ ጋር እንድንሄድ ተደረገ ባህር ዳር። ከዛ ባጃጁ በወንድሜ ስም ነው የሚሆነው አለች። እንደዛ ለምን ታደርጊያለሽ? በቃ አንቺ እንኳን መቼ ከሆነ በልጃችን ስም ይሆን ስላት እምቢ አለች ማለት ነው። ከዛ እሺ ችግር የለውም ብዬ በወንድሟ ስም ሆነ። ከዛ እየሰራሁኝ ገቢ ደግሞ ለወንድሟ እንዳስገባ አደረገች ማለት ነው። እሺ ብዬ ያው ገቢውን በወንድሟ ስም እያስገባው በቀን 300 ብር እየሰራው በመሀል ከወንድሟ ጋር ልንግባባ አልቻለም። እኛ ጋር ጦርነት ምናምን ነበርና በቃ እሱ በጣም ይቆጣጠረኛል። አንግባባ ስንል እኔ እኮ ያው እናንተን አምኜ እሷን ስለምወዳት ነው በእሷ ስም የተደረገው እንጂ ሲጀመር እኔ ባለቤቴ ናት፣ የ80 ወረቀት አለኝ። ለምንድን ነው እንደዚህ የምታደርጉት? ለእሷ ያልሆነ ነገር ይነግሯታል ምናምን ነገር እና ለምን እንደዚህ ታደርጋላችሁ ምናምን ስላቸው ወንድምየው ጋር ተጣላን። ከዛ በመሀል ለምንድን ነው የማታስገባው ምናምን ብላ ደወለችልኝ ማለት ነው። የ2 ወር ገቢ አላስገባሁም ነበር። በቃ አንቺ በቃ ገቢውን አስገባለሁ፣ አንቺ ብቻ ከኔ ጋር ግንኙነት አድርጊ፣ ደረሰኙን እልክልሻለሁ አልኳት ማለት ነው። ቆይ አንተ አስገባ ነው እሷ የምትፈልገው? የስ አቤት። አንተ እየሰራህ በእሱ አካውንት እንድታስገባ ነው የምትፈልገው? በሱ በወንድሙ አካውንት። ለምንድን ነው እንደዛ? በቃ አለማመን ነገር ነው። በቃ እኔን አለማመኗ ነው በቃ እንደዛ ያደረገ። በልጃችንና በእኔ ስም ይሆን ስላትም እምቢ አለች። እኔ ደግሞ ስራ ለቅቄ ስለሄድኩ አማራጭ የለኝም። እሺ ከዛ እንደዛ እያደረኩኝ ከ2 ወር በኋላ ደግሞ እያስገባው ደረሰኝ ለእሷ ልክዳታለሁ። ወንድምየው ጋር መጨቃጨቅ አቆምና ከዛ በመሀል ይህን ታሪኩን ለእህቴ ስነግራትኝ በቃ አንተ ለምን ወደ ዱባይ መጥተህ ስራ አትሰራም? በቃ እንደዚህ የምታደርግ ከሆነ ምናምን ነገር ስትለኝ እሺ ብዬ ነገርኳት። ለሷ ዱባይ ልመጣ ነው ምናምን ስላት እኔ ልመጣ ነው ከ4 ወር በኋላ ልመጣ ነው እዛው ጠብቀኝ ምናምን አለች። እንዳልጠብቃት መጀመሪያ ባጃጁንም በወንድሟ ስም እንደምታደርገው አልነገረችኝም። በቃ ገቢም በወንድሜ ስም ነው የምታስገባው አላለችኝም። ከዛ መስሪያ ቤት ስለቅ አሁንም 2ኛ ቻንስ ሊበላሽብኝ ሲሆን አይ ከጠበቅሽኝ አንቺ እሱ ጋር ጠብቂኝ 4 ወር አለሽ፣ እኔ ስመጣ ተገናኝተን እሱ ጋር እረፍት ስለሚኖር
እንገናኝና እናወራለን ምናምን ነገር ሰራተኝ በቃ ፈቃደኛ አይደለችም። በመሀል እኔ ባጃጁን ለወንድሙ አስረክቤ ያው ገቢ ደግሞ 90,000 ብር ነበረ በሱ ስም የገባ ገቢውንም ሁሉንም ነገር በሱ ስም እንደሆነ መጣሁኝ ማለት ነው። እሺ ከዛ እኔ ከመጣሁ በኋላ ስልኳን ቀየረች። ከዛ ለልጄ ስደውላት የ12 ዓመት ልጅ አለችን። ስልኳን ደውላልሽ ታውቃለች ወይ ምናምን ስላት አዎ በላኝ። ከዛ ስልክ ስደውልላት እኔ መሆኔን ስታቅ ጠብቀኝ ብዬ ነበረ በጠበቀኝ እዛው ምናምን ብላ ዘጋችብኝ ማለት ነው። ከዛውን ክፍለ ሀገር ገብታ ከሰሰችኝ 80 አውርድልኝ ብላ ማለት ነው ሄዳ። እኔ ደግሞ ዱባይ ነው ያለሁት። እሺ አሁን እኔ ንብረት ምናምን 4 ዓመት የጠበቅኳታለን ንብረት ደግሞ በሷ በቤተሰቦቿ ስም ምናምን ያደረገችው አለ። እኔ አሁን እሷ ምንድን ነው እኔ አሁን በቃ እሷ የሰራዩ ገንዘብ ለእኔ ምንም አይገባኝ ማለት ነው እንዴ? አይ አይደለም። አሁን አንተ የት ነህ? እሷ የት ነች? አንተ ዱባይ ነህ? እኔ ዱባይ ስገባ ደግሞ እሷ ሄደች ወደ ክፍለ ሀገር። እሺ አሁን እስቲ ሚዩት አድርግና አዳምጠኝ። አንደኛ ትዳር ነው። ወንድምህ ምን አገባው እዚህ ውስጥ? የእሷ ወንድም ማን ነው? እየሰራህ እንዴ? አንተ ባህሪያዋ ነህ እንዴ? የሆነ አገልጋይ ወይ ወደ ቀጥራህ ምናምን የምትኖር ነህ እንዴ? እንዴ ለምን እኮ ይባላል አንዳንዴ ገብቶሃል። ምክንያቱም አንተ የጋራ ለጋራችሁ ነው የምትሰራው፣ እሷም ለጋራችሁ ነው የምትለፈው። ሁለታችሁ የጋራ እንትን መርከብ ላይ ናችሁ። ገንዘቡ እንዳይጠፋ ወይ እሷ የምትሰራውን ይዛው ስመጣ እንዲናረጋለን ምናምን እሱ ትክክለኛ አካሄድ ነው እንጂ አንተ እየሰራ ወንድም ያካውንታ ወንድም የእሷ ወንድም ለአንተ የሚኖረው አመለካከት ምንድን ነው? ትክክል አይደለም። ገብተዋል። እሱ አንተ እዛ ጋር ለምን ማለት ነበረብን? አይባልም፣ አይደረግም። የምትሰራው ነገር ሴቭ አርግ። እዛ ነገር ላይ ቁጭ ብሎ መነጋገር ነው። እንዴት ገንዘባችንን እንያዘው፣ ምን ላይ እናርገው፣ ወጪ ገቢያችን እንዴት ማኔጅ እናርግ። በጋራ ባልና ሚስት መመካከር አለባቸው እንጂ እየሰራ በወንድም አካውንት አስገባ እንዴ? አንተ ባል ነህ እኮ አባወራ ነህ። የተባልከው ሁሉ እሺ ትላለህ። ለምን አትልም? ይህ ንብረታዊ የሆነ ትዳራችሁ ገብተዋል። ጥቅማዊ ማለት ነው። ጥቅምን ማስጠበቅ አይነት ነገር ይህንን ነገር እንትን በለው። ከአሁን በኋላ ዞሮ ዞሮ አሁን የሆነው ሆኗል። አንተ ቁጭ ብላችሁ ሄደህ መነጋገር አለባችሁ። ምክንያቱም አየር ላይ ነው ያለው። ወይ አልተተዋችሁ ወይ አላቆማችሁ። ገብቶሃል አይደል? ይህንን ነገር በዚህ መንገድ ነው ማድረግ ያለብህ። አሁን ዞሮ ዞሮ እየተፈጠረውን ክፍተት አስተካክለው። ተግባባን? አሁንማ 80 አውርድልኝ ብላ ነው የከሰሰችው እና እኔ ደግሞ እዚህ ዱባይ ነው ያለሁት። ማድረግ አልችልም። መፋታት ነው የምትፈልገው እሷ? አንተ ምንድን ነው የምትፈልገው? ሽማግሌዎች ሲጠይቋት ለምን እንደዚህ ያደረግሽ ምናምን ሲሏት በቃ እሷ የምትለው በቃ እሱን ስላላመንኩበት ነው ምናምን ነገር ነው የምትለው። ካላመንሽበት ደግሞ 12 ዓመት ለምን አብረሽ ኖርሽ በፊት ምናምን ሲሏት በቃ ምንም አሳማኝ ምክንያት የላትም። ግን እሷ አሁን መለየት ነው የምትፈልገው። ጠብቀኝ ስለው አልጠበቀኝም። ስለዚህ ስለሄደ እኔ ደግሞ ስመጣ ነው የሄደችው። እሷ እንደምመጣም ደግሞ ነግሬያታለሁ። አሁን መፋታት ነው የምትፈልገው። እኔ ደግሞ እስከ ዛሬ ጠብቄሻለሁ። አሁን እኔ 2 ዓመት ሰርቼ ልንጣና ጠብቄኝ ስላት እምቢ አለች። ስለዚህ አሁን አንተ ዞሮ ዞሮ መፋታት ከፈለገች አልፈልግም ካለች ወይ ደግሞ ሌላ ሰው ጋር እንግዲህ ለምዳ ይሆናል። አታውቀው ነገር የለም። አልፈልግም ካለች ልቀቃት። ግን አንተ ያንን ነገር ከማድረግ በፊት ትዳሩን ለማትረፍና ለማዳን ቁጭ ብለህ መነጋገር አለብህ። በኋላ እንዳይቆጭህ። ሌላ እኮ ታሪክ የለም። በኋላ እንዲህ ባረኩ ኖሮ እንዳይለ ማድረግ ያለብህን ነገር ሁሉ አድርገህ አልፈልግም ካለች ከዛ ነገ ስትሄድ የዘራቸውን ታጭዳለች። ገብተዋል። ሰው ገፍቶ ሄዱ ማንም የሚቀናው ሰው እኔማ መፍታትም ችግር የለውም። ያው ለልጄ ስል በቃ የተለያየ ቦታ ልጅ መውለድ ምናምን ያስጠላም በሚለው ነው እንጂ ምንም ችግር የለም። እሱማ ያው ግዴታ ፍቅር ሁልጊዜም መቼም ተሸንፈህ አትኖርም። ለፍቅር ስትል ነው የምትሸነፈው።
የእሷ ገንዘብ እኔም እሰራዋለሁ፣ ችግር የለም። አሁን እግዚአብሔር ይመስገን እዚህ መጥቻለሁ፣ እሰራለሁ። ያው ለጊዜው ዝቅ ብዬ ብሰራም እኔ ሙያ ያለኝ ምናምን ሌላ ቦታ ወደፊት የተሻለ ቦታ እንደምደርስ አውቀዋለሁ። ግን ያው ለልጅ ችግር የለም። አንተ ብቻ ሰውን አትግፋ እንጂ ሌላ ወዳው ገብስሽ። አይዞህ። እሺ ወንድም፣ አመሰግናለሁ አሌክሶ ላማክረብ። እሺ ወንድም። አስቸጋሪ ነው። አሁን ወንዶች ላይ እንደዚህ አይደርስም ትላላችሁ። ይኸው አይዋጥላችሁም። አንዳንዶቻችሁ እህት ምንድነው ወንድም አለሽ አይደል? አባትም አለሽ። ወንድ ልጅ ላይ እንደዚህ ደግሞ ሲደረግ ትክክል አይደል? ጎጂ ወንድ ብቻ የሚመስላችሁ አሉ አይደለም? እሺ አሁን ስለመጡ አሁን ሴቶቹ ስለሚበዛ ስለሚመጡ ነው እንጂ ወንድም እኮ አለ። ስለማይናገር ነው እንዴ? ያ ወንድ ብዙ ጊዜ አያወራም ነው። ካወራ ግን እውነት አለ እና ልክ ናት ነው የምትሉት። አታፍሩ አያፍሩም እኮ አንዳንድ ልጆች ሳይ ደግ አድርገች ልክ ናት የሚላለ ልክ ናት ነው የምትሉት። በር ላይ ብዙ እየወደቀብን ነው የሚባል ሆን ስ ከላይ ከስሜ ሆን ያለው አሌክስዬ ይኸውልህ በጣም ሰው ማመን ከበደኝ። ለዚህ ምክር እንዲሰጠኝ ነው የምፈልገው። እሺ ንገሪኝ። ማለቴ ከዚህ በፊት በጣም እንደዚህ በትዳር ውስጥ ምናምን ተሰብሬ የወጣሁ ሴት ነኝ ማለት ነው። በብዙ ነገር ታምሜ ምናምን ማለት ነው። ስለዚህ አሁን የእሱ ጠባሳ በቃ በጭራሽ የሚመጡትንም ወንዶች ሀተ እንኳን ወንዶችን ሴቶቹን ራሱ ማመን አቃተኝ ማለት ነው። የሰው ልጅ እየፈራሁ በአሁኑ ሰዓት የሚያስደስተኝ ብቻ የሚሆን በቃ ከራሴ ጋር ነገራቶችን ያካሄድ ምናምን ነው እና በቃ በጥቅሉ ሰው ማመን በጣም ውስጤ የፈራው ማለት ነው። ምክንያቱም ንገሪኝ እስኪ አብራርተሽ። ምክንያቱ እኔ አግብቼ ነበረ ማለት ነው። ስለዚህ ባገባሁበት ሰዓት የማይሆን ሆነና ተለያየ። በምንድን የተለያያችሁት? የተለያየ ነው ከራሱ መጥቶ ነው። ያኔ ብር ምናምን ከፍዬ ሳውዲ አረቢያ ሄደ። ያንንም ብር አላውቅም ምናምን ብሎ እንትን አለ ሸመጠጠ ማለት ነው። ከዛሽ ኦኬ ምናምን ብዬ በሽማግሌ ቤት ሰርተን ነበረ። የቤታችንን ግምት ምናምን የቤትን ግምት አስገባልኝ። ለእኔ 500,000 ብር ነበረው። ኦኬ ብዬ አሁን ያንን ግምት እንትን እያለ ነው ማለት ነው። በባህር ሄደበትን ግን ያኔ ካደ አላየሁም ምናምን ብሎ ማለት ነው። ከዛ በጣም ብዙ መስዋዕትነት ከፍያለሁ በእውነቱ። ቤተሰብ ራሱ አይሆንም ምናምን እያሉ አንደኛ ሃይማኖታችን አንድ አይደለም። እኔ ሙስሊም ነኝ፣ እሱ ክርስቲያን ነው። ከዛ ለሱ ብዬ ክርስቲያን ሁኔ ምናምን ያገባው ቤተሰብን ራብጫ ማለት ነው። ከዛ መጨረሻው ሳያምር ሲቀር ወደ ሃይማኖት የተመለስኩ። እሺ በቃ በሄደበትን የሚካድ ምን የሚበል ብለው ቤተሰብ ጋር በሽምግልና ምናምን ተለያየ ማለት ነው። ቤተሰብም ስለሚያውቅ ያለውን ነገር ያኔ በወርቅ አነሱኝ፣ አልጣሉኝም። ገባ። ከዛ እንደዛ ሆኖ አሁን ግን ያው አመት ከምናምን በጣም ሰው ማመን እንትን አለኝ ከበደኝ ማለት ነው። ምንም ማንም የሚምጣ ምንም ይመር በቃ የሆነ መጥፎ ነገር ያሰቡ ምናምን የሚመስለኝ ማለት ነው። በጣም ነው እንትን ውስጤ ሰላም አለው፣ ግን በቃ ሰው ማመን በጣም ነው የከበደኝ አሌክስ፣ በጣም ከምንም በላይ ማለት ነው። ምክንያቱም በሱ በጣም ብዙ መስዋዕትነት ከፍዬበታል፣ በጣም ከሚገባው በላይ ማለት ነው። እኔ ብሩ 250,000 ብር ምናምን አይደለም፣ እሱ ነገር ያስለቅሰኝም፣ አግኝቼዋለሁ። አሁንም ያለሁበት ሁኔታ ደህና ነው፣ በዚህ በብር ሁኔታ ማለት ነው። ግን በጣም የደመሁበት ነገር ስላለ ሰው ማመን ከበደኝ። እኔ ሌላ ህይወት ሀተ እንደዚህ ታስብ በጣም ነው የሚያስጠላኝ። ከብር ውጭ ምንድን ነው ሌላ የከፈልሽለት መስዋዕትነት? ከብር ውጭ በጣም ነው አስቶኛል። ገባህ? ሀተ ብዙ የሚጀናጀናቸው ሰዎች አሉ ምናምን፣ ሀተ የገዛ እህት የአክስቴ ልጅ ምናምን ሲጀናጀን ነበር ምናምን። ያንን ሁላ ነገር አሳልፌ ምናምን እዚህ የደረስኩት እና የአክስቴ ልጅ አያውቃትም፣ ግን እሷ ጋር ራሱ እየተጀናጀነ ይህን ሁላ ነገር እኔ ውስጥ እያወቀ ከዛም በኋላ ነገርኩት በመጨረሻ ማለት ነው። ገባ? እሷ እዚህ ነበረች ማለት ነው። ይህን ሁላ ነገር ስላሳለፍኩኝ አሁን ላይ ሰው ማመን ከበደኝ አሌክስ በጥቅሉ። ሚዩት አርጊስቲ አሁን
ይጠቅምሻል። አለማመንሽ ነው የሚያተርፍሽ። የሰው ልጅ ወደ እጁ እንጂ ማመን የለብሽ። የምታመነው ፈጣሪ ብቻ ነው። ላቅልልሽ፣ ከሰማይ በታች እኔ 2 ሰዎችን ብቻ ነው ማምነው። ማነው? 3 ሰዎችን ብቻ ነው ማምነው እኔ በግሌ። ከ3ቱ ሰዎች ውጭ ማንንም አላምንም ከፈጣሪ በታች። አንደኛ ራሴ ነው፣ ያው ከራስ በላይ ንፋስ። ያው ሁለተኛም ራሴ ነው ከኔ ውጭ። 3ተኛ ግን እኔ ነኝ። 3ቱም እኔ ነኝ። እሺ አሁን የኔን እየነገርኩሽ ያሉት እንዲቀልሽ ነው። ማመን ከበደኝ ብለሽ አከበርሽው፣ አለምሽን አጠበቅሽው። አለማመን ነው ጥቅሙ። ሰው ሳታምኚው ቀርተሽ ታምኖ ቢገኝልሽ ይሻላል። የሚታመነው እኮ ፈጣሪ እኮ ነው ጋይስ። አንዳንዶቻችሁ ስታፈቅሩ አምልኮ ነው የምታደርጉት። እውነቴን እኮ አሁን አንቺ 200 ምናምን ሺህ ብር ለዚህ ሰው ምን ነው አሁን? እሺ አይሰራም። አንቺን ማስተዳደር ያለበት እሱ እኮ ነው። አንቺን ማስተዳደር ያለበት። ስለዚህ አለማመንሽ ጥሩ ነገር። ነገ ታማኝ ሰው እንኳን ቢመጣ በህይወትሽ ሰርፕራይዝ ነው የምትሆኘው። ሰላም ነው ታምኖ ተገኘ ብለሽ እንጂ አትጎጂ። ገብቶሻል አይደል? ስለዚህ ሰው ማመን ከበደ የሚለውን ታይ ኢነርጂሽን ከዛ ላይ አንሺና ካለፈው ትምህርት ተምረሽ ሴኪዩር ራስሽን ማለት ነው በአደገኛ አጥራጥረሽ ኑሪ። ትክክለኛው ሰው ትክክለኛው ሰዓት ላይ ሲመጣ በትክክለኛው ጊዜ ይሆናል፣ ፈጣሪ የፈቀደው ሲሆን። አንቺ አሁን ራስሽን ፕሮቴክት ማድረግ ያለብሽ ሴኪዩሪቲ አርጊ ለራስሽ። ለሞባይል ስልካችን እኮ ግላስ እናስገጥም አይደል እንዳይሰበርብኝ ብለን። ለስልካችን ያለን ጥንቃቄ እንዴት ለልባችን አይኖረንም? አትሊስት እንደ ውርቧን እንኳን ሰው በገንዘቡ ገዝቶ ወጪ ላወጣበት ግዑዝ ነገር እንዲህ ሲጠነቀቅ እንዳይጠፋብኝ እንትን እንዳይልብኝ ገብቶሻል ብሎ አስቦ ለህይወቱ ግን ለልቡ ግን የለውም። ስለዚህ አለማመን ሳይሆን አሁን ሰው ማመን ማፍቀር ምናምን ከሚለው ኢነርጂ ሳብበይና ሌላ ትኩረት ልታደርጊበት የሚገባ ብዙ ጉዳይ ስላለ እዛ ላይ አተኩሪ። ተግባባ? አሻለክስ ያመሰግን። እሺ አመሰግን። አስቸጋሪ ነው ጓዶች። ልግባ ሲነጊ ማመን ከበደኝ። ሰውን ወደደው እንጂ አትመነው። ሲነጊሽ ልግባ አልሽ ነጊቢ። ፎሎ አስደርገኝ ምናምን ግን ቢሆን ከአንድና ቆይ ምን ታዘዝ ምክር ፈልጌ ነበር። እሺ እሺ ንገሪ። እኔ የስደት ላይ ነው ያለው ዱባይ ነው። እሺ እና የዛሬ 7 ዓመት ኒካ አስሬ ነበር። እንዴት ተዋወቃችሁ? እኔ አላውቀውም ልጁን፣ እሱ ግን ያገኛል። ያኔ አንድ ሀገር ልጆች ነን። እኔ በልጅነቴ ነው ከሀገር የወጣሁት እና በደንብ ያገኛል። እኔ አላውቀውም። ከዛ በቤተሰብ ጠየቀ፣ ቤተሰቦች ይሰጡኝ እና ኒካ አሰሩ። ከዛ እየሰራ ያለው እናወራለን። መጀመሪያ ዓመት ምንም ሰላም ነበር፣ ምንም ያኔ ግጭትም አልነበረንም፣ ሰላም ነበር። ከዛ ብር ላኪልኝ ስራ ትንሽ ስራ ደግሞ ይሰራል አሉ። ግን እዛ ነው ተጋብታችሁ የመጣሽው? እኔ እዚህ ነኝ። እኔ እዚህ ቆይቻለሁ። በልጅነት የመጣሁት እዚህ ሆኜ እዛ ቤተሰብ ኒካ አሰሩ። እሺ ከዛ ብር ላኪልኝ ስራዬን ትንሽ ከፍ ላድርገው ምናምን አለኝ። እኔ ብር አልክልህም፣ ምክንያቱም አላውቀውም አላየሁትም፣ ብር አልክም አልኩት። ከዛ ሴት ቤተሰብ አግሌ የመጣው ቤተሰብ ነው። ከዛ ሄዶ ቤተሰቦች እንደዚህ ብር አልክም ብላኛለ።
እኔ ደግሞ ስራዬን ማስተካከል እፈልጋለሁ ምናምን አለ። ከዛ ቤተሰቦቼ ችግር የለውም ሰውዬው እኮ የስራ ሰው ነው እየሰራ ነው እና ከፍ ብሎ ይጠብቅሻል። ያኔ ብትሰጪ ምንም ጎዳሽ አይደለም። ስራውን ባርክ ስጪ አሉ። መቃሌ በቀጥሩ ሰው ነው። ድምፅሽ እየራቀብን ነው ድምፅሽ። ቅርታ ሰዎች ቴንቶ ስላሉ ተደብቄ ነው ያወራሉ። ኤርፎኑ ትንሽ ይረብሻል። ኤርፎን ሆነ አውጭ። እሺ እና እሺ ብዬ አመንኩና ቤተሰቦችን አመንኩት። እሱን ሳይሆን ቤተሰቦችን አመንኩ። ብሩን የ2 ዓመት ደሞዝን እየላኩት እሱም እየሰራው ነው ምናምን እያለኝ የ2 ዓመት ተከታታይ ደሞዝን ላኩለት የ2 ዓመት ደሞዝን። ከዛ ሰውዬው ደህና ነበር። በቃ ብሩን ስልክለት በቃ እየሰራው ነው እንደዛ እየሰራው ነው ስራዬን ከፍ እያረኩ ነው ምናምን ደስተኛ ነበረ እና በቃ ሰላም ነበር ብር በምልክበት ሰዓት። ከዛ የሆነ ሰዓት ደግሞ በሀገራችን የሆነ ትንሽ ጦርነት ተነስቶ ነበረ። ኔትወርክም እንደ ልብ የለውም ይቆራረጣል። ሁሉም ሙሉ በሙሉ አልጠፋም። በእርግጥ ትንሽ እንትን ተብሎ ነበር፣ ጦርነት ነበር እና በሱ ሰበብ አድርጎ ጠፋ። 1 ዓመት ሙሉ ስልኩን ዘጋ። ከዛ ከአመት በኋላ ተመልሶ መጥቶ እንደዚህ እኔ እኮ እቃዬም ንብረቴም ሙሉ ለሙሉ ተቃጠለብኝ ምናምን አለኝ። ከዛ እንዴት ያኔ ተቃጠለብኝ ምናምን ሲለው ስልኬም ጠፋብኝ አለ። ደግሞ ነፍስ ቁጥር ያኔ በፊት ስናወራ የነበረ ቁጥር በዛው ስልክ ነው የመጣ። ስልኬም ጠፍቶብኝ ሁሉ ነገር ጠፍቶብኝ ነው እንጂ የጠፋሽብኝ ለዛ ነው አለኝ። እሺ ብዬ ሌላ ሰው ደግሞ ጠየቅኩ። ጎረቤት ሲጠይቀው የእሱ ዘመዶች ሌላ ሰው ሲጠይቀው የእሱ አልተቃጠለም፣ ንብረቱ ምንም ነገር አልደረሰበት፣ የወንድም ሆኖ የተቃጠለ እንጂ እሱ ምንም ነገር አልደረሰበት ምናምን አሉ። በቃ ቤተሰቦች ማጣሩ ምናምን ሲለው ቤተሰቦች ደግሞ ትንሽ ራቅላል የእሱ ቤትና የኛ ቤት ትንሽ ራቅላል እና በቃ ውሸት ነው እንጂ የእሱ ምንም ነገር አልተቃጠለም ማለሽ ኦኬ። እና ሰዎችም ሳጣሩ ውሸት ነው፣ አልተቃጠለም ንብረቱ፣ የእሱ ምንም ነገር እየሰራ ነው የራሱ ማለት ነው። እኔን ግን ተቃጠለብህ፣ ንብረትሽ የለውም ጠፍቷል አለ። ንብረትሽ የለም ጠፍቷል፣ ምንም ነገር ከኔ የለሽም አለኝ። በቃ እንደዛማ ከሆነ እኔ የሰራሁት ጉልበቴን ይሄን ያህል የታመምኩ የሰራው ጉልበቴን ሞራሌ ምናምን እንደዚህ የምታደርገኝ ከሆነ ከኔ ምን አለ፣ በቃ ከኔ ምን አለ ብዬ ተቆጣሁት። እንትን አልኩት፣ ዝም አልኩት በዛን ሰዓት። ከዛ ሽምግልና ምናምን ይዞ መጥቶ አስታረቁኝ። በቃ እኔ እየሰራው ነው ከሰዓት አለው ምናምን ብን አለ። ከሰዓት አለው እየሰራው ነው፣ ጠፍቶብኝ ግን አልጠፋበትም፣ እየሰራ ነው በእኔ ብር ማለት ነው። እሺ ተባለ። ቤተሰቦች በቃ ታረቅን ድጋሜ ማለት ነው። ድጋሜ ታረቅን። አሁንም በቃ ደግሞ ስፈልግ 6 ወር ቆይቶ መቶ ሰላም ይለኛል። ስፈልግ በዛው ይጠፋል። ስፈልግ በቃ እኔ ደግሞ ወሬ የሚሰማ ሌላ ሚስት አለ፣ እንደዚህ ሆቴል ያላት ሴት አለች፣ እሱ ጋር ነው የሚገባው፣ እሱ ጋር ነው የሚኖረው ነው የሚሰማው ማለት ሚስት አለ። እና እኔ ጋር በቃ ይመጣል፣ በፈለገ ሰዓት ይመጣል፣ በፈለገ ሰዓት ይሄዳል፣ በፈለገ ሰዓት ይመጣል፣ በፈለገ ሰዓት። ስንት ጊዜ አስጠነቀቁ። እኔ ይህንን ጥፋት የ2 ዓመት ደሞዜን ስታበላሽብኝ፣ ሞራሌን ሁሉ ነገርን ስትገልብኝ ትቻለሁ፣ ተውኩልኝ። ይህን ሁሉ ጥፋትን እየተውኩልህ ነው እና አንተ ለምንድነው ከኔ ጋር ከሆንክ ከኔ ጋር ካልሆንክ ደግሞ ጨርሰህ ሄድ። እኔ መጫወታ አይደለም፣ ሲፈልግ የምትመጣ ሲፈልግ የምትሄድ እላለሁ። ነገርኩት፣ አስጠነቅቄ ነገርኩት። ከዛ እምቢ አለኝ። መቀለጃ ነው አድርገኝ። ከዛ በኋላ እንደው አመት ጠፍቶ ሲመጣ ደግሞ ብሬንም ሳያጠፋብኝ ይቅርታ ስላደረኩለት በቃ መቀለጃ ነው አድርገኝ። ሲፈልግ ይመጣል፣ ሲፈልግ ይሄዳል። በቃ እኔ እንደፈለገው አላስ ብሎክ ካረኩት ተገላገልኩት። እና አሁን ብሎክ ካረኩት አመት ከ5 ወር ፍታኝ፣ ከራስ ፍታኝን አልፈልገውም ብዬ አልኩት። እሱ ግን ልልህ የያዘኝ ትመጣለህ፣ ምን ታመጣለህ? ሚስቴም ስለሆነች ደግሞ በእሷ ስም ያለው ንብረት እኩል እካፈላለሁ ምናምን እያለ እየፎከረን አለ። እና እኔ ደግሞ በስሜ ያለኝ 2 ቤት በስሜ ያለኝ ስደት ላይ በጣም ቆይቻለሁ የለፋሁበት። እና አሁን እሱ እየፈከራለሁ ያንን ንብረት እኩል እካፈላለሁ ስትመጣ ያለ እየፈከረ ነው። እስካሁንም አልፈታኝም። እና ወንድሜ ምን ማድረግ አለብኝ? ይሄንን ምክር ምካሬ ነው።
ኦኬ እኮ ስለዚህ አሁን አንቺ ምንድን ነው የምትፈልጊው? ከሱ መላቀቅ ፈለግኩት። ግን እሱ እኔ እሷን ካላገባት እሷን እንደዚህ ካላረኩት ወይ ንብረቷን ወይ ደግሞ እሷ ካላገባች ምናምን እያለኝ ነው አለው እና ማድረግ አለብኝ የፈራውን አለ። ምክንያቱም እሷን እንዳለ ካላገባችኝ እሷን እኔን ካላገባችኝ ያ ንብረቷን ያ ደግሞ ለእሷ ምናምን እያለ ይፎክራል። ምን እያለ ማለት አትኖርም፣ ሌላ ሰው ያገባ አትኖርም። ያኔ ነው የምታገባው። ካላገባችኝ ደግሞ እሷን ወይ ንብረቷን አጠፋለሁ ምናምን የሚል ንብረቱ በማን ስም ነው ያለው? በእኔ ስም ነው አለ። ኦኬ ለማን ነው እንደዚህ የሚይዘው? ለአንቺ ነው ወይስ ለሌላ ሰው? በቤተሰቦች የእሱ ቤተሰብና የኔ ቤተሰብ እንዳጋጠሚ የእሷ አክስትና የኔ አጎት ተጋብቶ ልጆች አሉ። ትልልቅ ሰዎች ናቸው። በእኔ ልጆቻቸው እነሱ ናቸው እየነገሩኛሉ። የኔን ቤተሰብ የእሱን ቤተሰብ የሆኑት እሱ ይዘታል፣ እነሱ ደግሞ ይነግሩኛል። አሁን ምን መሰለሽ እንግዲህ ካላገባችን ንብረቷን አጠፋለሁ፣ ይሄ በግድ አስገድዶ አግቢ፣ እንዴት ልትኖሩ ነው አሁን ከዚህ ሰው ጋር? አሁን ብታገቢው ራሱ እንደው ማለት እንደዚህ ብሎሽ የምር ሰርተሽ አግብተሽው አብረሽው የምትኖሪ ነው የሚመስለው። ከአንቺ ንብረትሽን መፈለጉ በዚህ ግልጽ ነው። ምን መሰለሽ አሁን ይህ እንደ ማስረጃ ያዥ ብቶሽ ይህ ማለቱ ማስረጃው ነሽ። አንቺ ሰው ሀገር ነሽ፣ ስራሽን ስሪ፣ ብዙ አትመላለሽ። አሁን ከእሱ ጋር ምንም አይነት ቃላት ንግግር አታርጊ። አሁን እስቲ እናያለን አልፈልግም ምናምን አትበይ። ትርፉ ድካም ነው ከእንደዚህ አይነት ሰው ገብቶሻል። ሰው ምንም አያመጣም። ንብረትሽ ላይ የሆነ ነገር አደርጋለሁ ብል እሱ ነው። ገብቶሻል። እንትን ያልኩሽ በአጠቃላይ እሱ የሚላቸውን ነገሮች በሙሉ እንደ ማስረጃ ያዥው እና ፋይናሊ ሀገር ቤት ስትሄጂ ምን ታደርጊያለሽ? ለህግ ታቀርቢያለሽ። እንዲህ ለማንም ምንም አትበይ። እስካሁን ራሱ እንደዚህ አይነት ሰው ደሞዝሽን እያላክሽ፣ እኔ ወንዶቹ ግን ምን እያስነኩ እንደሆነ ነው ግራ የሚለው። ምን እያስነኩ ነው የሚለው። ስለዚህ ፍሬን ያዥ፣ ከእሱ ጋር አታውሪ። እስካሁን ያጠፋሽው ጠፍቶ አሁን ግን የሚላቸው ነገር በሙሉ በማስረጃ ያዥ እና አንድ ነገር አደርጋለሁ ቢል ወደ ህግ ትወስጂዋለሽ ጉዳዩን። ከዛ ውስጥ ግን ከእሱ ጋር ምንም አይነት የቃል ልውውጥ አታርጊ ብሎ ካርጊው ከቻልሽ በጣም አመሰግናለሁ። አስቸጋሪ ነው ጎበዝ። በግድ ካላገባችሁ ንብረቷን አጠፋል። እሺ አገባችሁ እንበላውን። ይህ ሰው እንዴት ነው የሚያኖራት? አንዳንድ ሰው ግን የሚያስብበት መንገድ በጣም ሰርፕራይዝ ነው ያለው። ሄሎ አሌክስ፣ እንዴት ነህ? እግዚአብሔር ይመስገን። ዜና ስትል እንኳን ደህና መጣሽ። እንኳን ደህና ቆየክ። ምን እንታዘዝ አሌክስ? እኔ ምንድነው አጋጣሚ እኔ ባለትዳር ነኝ። ሚስቴ ግን አንዳንድ ጊዜ ትቁጣቻለች። ወንድሜ was like angry, was like mad ሳጥራትና I love her ግን እኔ እንጃ ምን እንዳላት እሷ ሀሳብ ወይ ባል ያላት ምናምን ለማለት ብዬ ነው። እሺ ወንድሜ ሞዳል ባለቤት ነች። ቲክቶክ ነው ግን almost was done. I was home እሄዳለሁ አሁን ወደ ኢትዮጵያ። እኔ የምኖረው ነው ያ of course ተሞዳት ነው። ለሷማ አልደራደርም ወንድሜ። ደግሞ እንደ ወንድምነት ደግሞ ይህ ነው ታውቃለህ፣ የሴት እና ወንድ ፍቅር ተስፋዬ ነው። ዛሬ ትንሽ ተጎድቻለሁ። እኔ ትንሽ አግኝቻለሁ እና ነው ተናደሃል? አዎ ለዛ ብዬ ነው። ምንድን ያናደደህ? ለምን የተናደድከው? ብሎክ አድርገችን ብሎክ ወንድሜ። ለምን
I don't know. I was mad. Sometimes like I was mad. ስራ ምናምን ይሆናል ስትረስ ወንድሜ ማለት ምንድን ነው ያጋጫችሁ ነገር አለ? በግልጽ ምንም ይሄ አሁን የሷ አይደለም። ጀስ አንድ ቀን ደግሞ ይቅርታ ለማለት ነው ወንድሜ። እኔ ምንም አለም እኮ አሁን ምንድን ነው አንተ የፈለግከው? ምንድን ነው የፈለግከው? ይቅርታ ልበላት ሳትምጣና ይቅርታ ልበላት አለች። አይ ቲንክ ሰላም ድሬ ሰላም ድሬ ሰብናብ እሷ ደግሞ ሰላም ሰብናብ ነው። እኔ እኮ አብረን ነው እኔ እና እሷ ሰላም ነው ስሟ። ሰላም ሰብናብ እኔ ነው። ሰላም ሰብናብ። እሺ አለች እዚህ ውስጥ አሁን እየሰማች ነው። አይ ቲንክ ሶ ነው ትመጣለች። ጣት እንጂ በእናትህ ወንድሜ። እሺ ከመጣች አስገባትና ትላታለህ። የት አለች? ሼር አድርግላት። ይቅርታ እዚህ ብላት ፕሊዝ። እሺ ችግር የለም አለች። ላክላትና ትምጣ። ኖ እኔ እኮ እንትን እኮ እዝማ አለች። ኖ ተጣልተን እኮ ለዛ ነው እኮ አንተ ምክርን። ኤኒዌይ አሌክሶ ከፈቀረ ፍቅር በጣም ከባድ ነው ነው ከፈቀረ አገር ሰው በጣም ከባድ ነው። አሁን ወይ ሪከርድም አድርገው ከደረሳት በላት አሁን ይቅርታህን አደርስላት። ችግር ኦፍኮርስ እና ሰባት ብቻ እንደ ወንድሜ ያረተው። እሺ ስለዚህ አሁን አንተ ግን እኮ ይቅርታ ብትላት ጥሩ የሚሆነው እዛው ሄደህ ማለት ወይ በስልኳ ወይ በአካል ሄዳለሁ ስላም ኖ እሷ እኮ ስልኳ እኮ ተዘጋ እኮ የእሷ ቴሌግራም ነው የነበረ። አይ ቲንክ እኔ ነው ስህተቴ። አይ ነው አውቃለሁ። ለምን መሰለህ ለሴት ብቻ አይደለም ሁሉ ጫም እኛ ደግሞ ስህተት አለ። አይ ቲንክ ሶ እኔ አጥፍቼ ያለው መሰለኝ። ኢንኬዝ ነው ካጠፋት ኢንኬዝ ነው ወንድሜ። እኔ አጥፍቼ ሲያሆን ኢንኬዝ ችግር የለም እኮ አሁን ካጠፋህም አንተ አጥፍቻለሁ ብለህ ካሰብክ ቴክስት አድርግላት፣ ደውልላትና ይቅርታ አጥፍቻለሁ እና ቴሌግራም ብሎክ ካርጌሽንስ ምን ብዬ ልውላት? ቀጥታ ደውልላት። አሁን ችግር እና ተዘጋ እኮ። እኛ ደግሞ ኢሞ እዛ ሀገር አይሰራም እኮ አሜሪካ። ቀጥታ ካለበት ሀገር ቀጥታ ለምን አትደውልላት? ኦኬ እዛማ አይ ነው የኔ ስህተት ነው። አይ ነው ይቅርታ። ያ ስለዚህ ደውልላትና ሶሪ በላት። ከዛ ውጤቱን ደግሞ ንገረን፣ ታረቃችሁ የሚለውን እንድንሰማ ማለት ነው። እሺ እንደ እነዚህ ኖ አንተ ነው በቃ የዚህ መብቱ አንተ ነው። እሷ ትምጣና ልጅቷ ይቅርታ ልበላት በቃ በአንተ ስም። እሺ ሼር አድርግላትና ስትመጣ ንገረኝ። ድጋሚ አስገባሃለሁ። አንተንም እሷንም አስገባችሁ። እስከዛ ሌሎቹም ላስገባሽ። እሺ ይቅርታ ጥሩ ነው ገይስ። ይቅርታ ልበላት ነው እያለ ያለው ሰው። ከመጣሽ እናስገባታለን። እንዴ እናስታርቃቸው እንጂ ማስታረቅ ጥሩ ነው እኮ ጎበዝ። ሲጣላ ጥሩ። ሄሎ ሀይ አሌክሳ፣ ሰላም። እንዴት ነህ ብሮ? እግዚአብሔር ይመስገን። እንዴት ነህ? ሁሉ ሰላም? እንኳን ደህና ቆያችሁኝ። ምን እንታዘዝ? አንድ መልእክት አለኝ ከፈቀድክልኝ ላስተላልፍ። እሺ። ያው ማለት ግጥም ምናምን እሞክራለሁ እጽፋለሁ እና ምናልባት እዚህ ቤትም አይ ግጥም አልላችሁም፣ እዚህ ቤትም አንዳንድ ግጥም የሚሞክሩ ልጆች አሉና እንደዚህ አይነት ልጆችን ከማበረታታት አንጻር በውስጥ ማለት አንዳንድ ሰዎችን አናግሬ
እርስ በራሳችን የምንደጋገፍበትን ሁኔታ መፍጠር አለብን ብዬ አስቤ እንደ ሀሳብ ማለት ነው ይሻለው እና ጥበብ ያላቸው ብዙ ማዳም ቤት እያሉ በአጋጣሚ ችሎታ እያላቸው እውቀት እያላቸው ግን በስደት አረብ ሀገር ወይም ማዳም ቤት ያሉ ልጆች አሉና ውስጣቸው ታለንታቸውን እንዴት ማውጣት አለባቸው ወይም ማውጣት ይችላሉ የሚለው ነገር እንደ ሀሳብ እንትን አልኩና አንዳንድ በውስጥ ሰዎችን አናገርኩ። አሪፍ አይዲያ እንደሆነ ሀሳብ ሼር አረጉኝና ምናልባት ከዚህ ጾም በኋላ እንደዚህ አይነት ልጆች ተሰጥኦ ያላቸው ልጆች እየተገናኘን እርስ በእርሳችን ብንደጋገፍ ተሰጥኦ ያላችሁ ልጆች ወዬ ብትሉኝ ለማለት እኮ ምንድን ነው ማለት እንትኑን በደንብ ግልጽ አድርጊላቸው። ለምሳሌ መቼ ነው እንዴት ነው ችግር የለው እንዴት ነው የሚለው ነገር እኔ አሁን ከረመዳን በኋላ ከልክ የጾም ካለቀ በኋላ አንድ ቤት መገናኘት ከዛ በኋላ ሊያግዙን በሀሳብ ሊያግዙን ሊረዱን የሚችሉ ሰዎችን እንትን ብለን ብናዳብረው ይሄ አቅማችንን ብናውቅ ከዛ ብናዳብረው የሚል ሀሳብ ነው እንደ ሀሳብ ማለት ነው። ስለዚህ እንዴት ነው ታለንት ያላቸው ልጆች አንቺን ኮንታክት የሚያደርጉሽ ምናምን ነገራቸው እና ከዛኛ ወደ ቀዶ ጥገናችን እንድንሄድ። ኦኬ ፎሎ ካረጉኝ ችግር የለም ማለት እኔ ላይ ምገባለው ብዬ ነው። ሶሪ በቃ አሌክስ ሶሪ ማለት ልውረድ ማለት አልገባቸውም። ሀሳቡ አይዲያው ስላልገባቸው ኮመንታተሮች ሶሪ። ችግር የለውም። ዞሮ ያው ታለንት ያላቸውን ሰዎች ታለንታቸው እንዲያወጡት ለማድረግ ነው ሀሳቡ። እሺ መልዕክቱን ያው አድርሰሻል። እሺ አመሰግናለሁ። እሺ መጥፎ እኮ አይደለም ጋይስ፣ መጥፎ አይደለም። ያው ይህንን የሚመለከታቸው ሰዎች ምን ያደርጋሉ? ኮንታክት ያደርጓታል። በቃ ችግር የለውም። ሀሳብ ጋር ግፊት አይኖረን። ኦኬ ግፊት አይኖረን። እሺ ታፕታፑን እስቲ ቆይ ኮይን አስቀምጥላችኋለሁ። እሺ በር አካባቢ ዝም ብሎ እስቲ ጉድፈላ ዝም ብሎ ተሽከር ነበረው። እንግዲህ ነገ ደግሞ በተመሳሳይ ሰዓት እንገናኛለን። ጥሩ ጊዜ ነው የነበረን። ያው የሚያሳዝኑ የሚያስተምሩም ነገሮች አይተናል። ነገ ደግሞ በተመሳሳይ ሰዓት እንገናኝና የከፋችሁ የጨነቃችሁ ተስፋ የቆረጣችሁ እንደዚህ አይነት ባወራው ብላችሁ ጭንቀት ውስጥ ያላችሁ ሰዎች እኔ ወንድማችሁ ነኝ። ኑ እሺ፣ ምንም እኔ አሁን የምሰጣችሁ መፍትሄ ምናምን ባይኖር እንኳን ፈጣሪ ነው መፍትሄ የሚሰጠውና መንገድ መሆን እንችላለን ለሰዎች። እግር እርጥብ ያርጋችሁ፣ ጤና ይስጣችሁ፣ ክፉ አይንካችሁ ባላችሁበት ቦታ በሙሉ ማለት ነው። በማንኛውም ሁኔታ ውስጥ የምትሰሩት ነገር ሁሉ ይባረክላችሁ። የሰራችሁት ወርቅ አትታሙ። መቼም ደስታ ቤታችሁ ይግባ፣ ሀዘን አያገኛችሁ። በጣም ነው የምወዳችሁ። ከእናንተ ጋር የማሳልፈው እያንዳንዷ ደቂቃ በጣም ኤክስፔንሲቭ፣ በቢሊየን ብር አልቀይረውም። እሺ ሁላችሁንም እወዳችኋለሁ። ነገ በተመሳሳይ ሰዓት እንገናኛለን። እየመሸ ያለበት ሀገር የምትኖሩ መልካም የስራ ቀን፣ እየነጋ ያለበት ሀገር የምትኖሩ መልካም